እንትን ሊያደርግ ይፈልጋል። ምን ሊያደርገኝ ነው የሚፈልገው? ሰዎቹ አዘጋጅቶ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ አንድ ሀሳብ ይዤ መጥቻለሁ እና ባለፈው የተጀመረ ሀሳብ ነበርና እሱ አሸናፊ ማለት ነው ጓደኛዬ ታውቁታላችሁ። ባለፈው መጥቶ ስለ ዳንኤል የሆነ ነገር ብሎ ነበረና ያው የዛን ቀን አልተናገረም እና መናገር አልፈለገም። ለምንድነው ማትናገረው ማለት የምታውቀው ነገር ካለ ምናምን ብዬ ጠይቄው ነበረ፣ ለብቻችን ማለት ነው ከካሜራ ውጭ ጠይቄው ነበር እና በስነ ስርዓት ማለት በቃ ልጁ መናገር አልፈለገም ግን እና ብዙ የሚያውቀው ነገር እንዳለና እንደሚቀራረቡ ምናምን ከዚህ በፊት በደንብ እንደሚቀራረቡ ምናምን ነው እና የነገረኝ። እንግዲህ ያንን ሁላ ከነገረኝ በኋላ ያው እንደምታውቁት እንግዲህ ያለንበትን ሁኔታ ታውቃላችሁ እና እንዳጠቃላይ ዛሬ ይዤው መጥቻለሁ እና ያው ከሳሚ ጋር ማገናኘት አለብኝ። በስነ ስርዓት ተረጋግተው እንዲያወሩ ማድረግ ስላለብኝ አሸናፊን ዛሬ ይዤው መጥቻለሁ ማለት ነው እና ጠላታችንን በደንብ አወቅ ነው ማለት ለማሸነፍ ይረዳናል እና ሁለቱ በፊት እንደሚተዋወቁና ትንሽ ማለት አሁን ደግሞ መጥፎ ሁኔታ ውስጥ እንዳሉ ነው እና የነገረኝ። ማለት እኔ ብዙ ሙሉ ለሙሉ ለመስማት ፈልጌ ነበረ ግን ራሱን አግኝቼው በደንብ አወራዋለሁ። ለራሱ ነው መንገር የምፈልገው በስነ ስርዓት እንዲረዳኝ ስላለኝ ያው እኛም ማወቅ ስለምንፈልግ ያው የጋራ ጠላታችን ስለሆነ የኛ ጠላት ማለት አሁን እሱ ለኔም ጓደኛዬ ነው። መጥቷል እንግዲህ ጓደኛዬ ነው። ያው የጋራ ጠላታችን ነው እንዳልኳችሁና ልጁን ማሸነፍ ማለት አንድ ላይ ሆነን ነው ማሸነፍ የምንፈልገው። እንግዲህ እንደነገርከኝ ከሆነ ከልጁ ጋር በጣም መጥፎ ሁኔታ ላይ እንዳላችሁና ማለት አሁን በቃ መተያየትም እንደማፈልጉ አይነት ነገር ነው የነገርከኝና ከሱ በተጨማሪ ደግሞ ለሳሚ የምነግረው ማለት ለራሱ የምነግረው ነገር አለ። በሰፊው ማውራት የምፈልገው ነገር አለ። እንደባለፈው ሳይሆን በስነ ስርዓት ማውራት እፈልጋለሁ ብለኸኝ እና ስለዚህ አሁን ከሳሚ ጋር ስትገናኙ ማለት ነው ማለት ስለ ልጁ የምታውቀውን ነገር እያንዳንዱን ነገር ትነግረዋለህ። አወራዋለሁ፣ እነግረዋለሁ እኮ እንደባለፈው። ይኸውልህ አሁን ምን መሰላሽ አሁን እኔ እናንተ ጓደኛሞች ነን። አረ ችግር የለውም የምር በግልጽ በእንትን ነው ማለት ነው። በስትክክል ነው አውራ የምፈልገው በስነ ስርዓት ነው። ችግር የለውም ላግኘው ብቻ ሳሚ ነው እኮ አሁን እንደ በፊቱ። ይኸውልህ አሁን አንተ የኛ የቅርብ ሰው ነው በዚህ ሰዓት። በፊት እንትናችሁ ስትተዋወቁም ግን አሁን ተመልሰ ለእሱ እንትን እንደማትል ተስፋ አደርጋለሁ ከፈጣሪ ጋር ማለት ነው። እና በስነ ስርዓት እንደባለፈው አይደለም አልፈልግም። አሁን እንደባለፈው እኔ አንተን ተማምኜ በቃ ትነግረዋለህ ብዬ ስጠብቅ ጭራሽ ሌላ ነገር ነው የተፈጠረው። አይተሃል። ነገር ያለ እኮ ስመጣም አይደለ በስትክክል ላወራ ነው። አሁን ከዳኒ ጋር ያለንበት ሁኔታ አሁን በጣም እንትን ነው የተቀያየረ ነው እና እኔም ከሱ ጋር አለ አይደል ተለያይተናል። አናወራም። ለመጥፎ ጉዳይ ነው የምንተዋወቀው ከሱ ጋር ጭራሽ የማይሆን ነገር ውስጥ እየገባ ነው ዳኒ ማለት ነው። ስለዚህ አሁን እንትና ሳሚ ነግረኝና ማወራ ወሳኝ ጉዳይ አለ። ምን መሰለህ ልንፈልገው አሁን አንደኛ ሳሚ በባለፈው ተበሳጭቶብሃል አይደለም በአንተ በእኔ ራሱ በጣም ነው የተበሳጨው እና አሁን አንተ እዚህ ጋር ሳይሆን ገብተህ በስነ ስርዓት ነው የምታወራው። አሁን ገብተን እሱ ቤት ነው የምንገባው እና በስነ ስርዓት ነው የምታወራው። እንደባለፈው እንዳትጣላ። ግን እሱ በጣም ስለተናደደብህ አሁን ውጣልኝ ከቤቴ ምናምንም ሊል ይችላል። እኔ ስላለው ችግር የለውም መሀል ገብቼ እሱንም አረጋጋዋለሁ። አንተም ደግሞ ምንም ነገር ቢልህ በስርዓት ለማስረዳት ነው እንጂ መሞከር የሌለብህ ለመደባደብ እንዳትሞክር። ገብቶሃል? ምንም ነገር ሊል ይችላል እሱ አሁን ካለበት ሁኔታ አንጻር በቃ እየሆነ ካለው አንጻር በጣም ከባድ። ምንም ነገር ቢልህ በስነ ስርዓት ተረጋግተህ
እንደባለፈው ሳታረግ ቀስ ብለህ በቃ ለማስረዳት ነው መሞከር ያለብን። እዚሁ ነው ያለው ቤቱ እኮ እንግባ። አሁን ቤት እሱ ጋር እኮ ነው ተቀጣጣ። ሌላ ጊዜም አሁን ከኔ ጋር ባይሆን ብቻንም መምጣት ብትፈልግ እዚህ ነው ቤቱ። ውጣ ሊልህ ይችላል። ውጣ ቢልህም ምን ያለው አንድ ላይ ማለት እኔ አገላል መሀል ሁኜ በስነ ስርዓት እንድታወሩ አደረገ። ናቲ ነኝ። ሰላም ነው። ካሜራ ይዣለሁ። ሰውም ናገው ምንድነው ቁጭ በልታተው ልናወራ መጣ ነው። ሳሚ ደግሞ ችግር አለብህ። ናግባ ናግባ። ምን ሊያደርግ መጥቶ ነው እያልኩህ እኮ ነው። ያማል ቁም ነገር ነው ይዘን የመጣ ነው። ሳሚ የምን ቁም ነገር? ባለፈው እኮ አወራኝ ቁም ነገር አይደል እንዴ? አሁንስ ምን አስነካው ብሎ ልኮ ነው? ኧረ የጋሪ ነገር እናወራለን። ችግር የለውም። ውስጥ ገብተህ ሳሚ ቤት ድረስ የመጣሁት ድጋሚ አናጠፋ። ምን ደስ ናቲ አንተና አይቼ ነው ቆሜ እያወራሁት ያለው። አስገባው። እሺ አንተና አይቼ ነው ግን ሌላ ነገር እኮ ከኔ ጋር ነው አይደል የመጣው። ችግር የለውም ሳሚ። ምን እንዴ እኔ ልናወራ ነው በቁም ነገር ይዘን ስለመጣ ቁም ነገር ባይሆን እሱን ይዤ አልመጣም። እንደባለፈው የትም ጠርቼ እንትን ማለት ባለፈው ከእሱ ጋር ጓደኛ ነኝ ብሎ የመጣ ሰው ምን ልታስለቅቀው አስበህ ነው? ችግር የለውም ምንም አያደርግም። ስማ ልታስለቅቀው አስበህ ነው ወይ? እንደዛ እና ስለ ዳንኤል ማቆየ ነው ወሳኝ ጉዳይ አለ። እሺ ቁጭ በልና ወደዛ እንትን በል ናቲ። እኔ አንተም ብዬ ነው እኮ ሳሚ ጠላት እየለቃቀም ካታምጣብኝ ይላል። ምንድነው? አንቺን አይመለከትም። እኛ ከሳሚ ጋር ልናወራ ነው። ምንድነው? ማነሱ? አንቺ አገባሽም። ምንድነው? ቆይ ወላንሳ ተረጋጊ። ምንድነው ረጋጋው? ማነሱ? አንቺን አይመለከትሽም። ለምን አይመለከተኝ? ታውቃለሽ? ለምንድነው ሳሚ በጣም ማነሱ? ዞር በይ ደዛ አይመለከትሽ ነገር ነው። በእናትሽ እኔ ወላንሳ ተነስ ናውጣ። አረ አንቺ አምሻል እንዴ? ዞር በይ አይመለከትሽም። አንቺ ተነስ ናውጣ። አሰጣኝ ስለ ዳኒ ማውራ ነገር አለ። ይረዲ ዳንኤል ሰው ዳንኤል የሚነግረው ነገር አለ። ና ውጣ። አይ ወላንሳ አልፈልግም። እኔ ፈቀድ ያንቺ ቤት ነው እንዴ? ምን አገባሽ? በዛ ቤት ምን አገባሽ? እኔ ካላዘዝኩሽ በስተቀር አንድ ነገር አታድርጊ። አስወጣኝ። ይውጣ። በቃ አልፈልግም። ይውጣ። አንቺ ስለፈለግሽ አይደለም እኔ ስለፈለግኩ ነው የማወራው። ወይ አይደለም ሳሚ እኔ መመታሽን ጥፊ ይኸውልሽ ናቲ ተረጋግተን እናውራ። ቤቱ ያንተ አይደለም እንዴ? የኔ ነው። ቆይ ችግር የለውም። ለእሷ ተዋት። እሷም ከማዘዜ በፊት አስወጪው ከማለቴ በፊት መጀመሪያ እውነት ቁም ነገር ነው ይዞ የመጣው ወይስ ደግሞ ሌላ ነገር አስቦ ነው ይዞ? ምን ማለት ነው? የዛን ቀን እኮ ስለ ዳንኤል ሊያወራ ፈልጎ ነው። አሃ ባትራዳት ደግሞ የወረዳ አልቃቃሚ ብለህ ይዘህ ልመጣ ለቃቃሚ አይደለም። ላገባሽም በቃ ልመታሽ ነው። ወላንሳ ግቢ፣ ወደ ውስጥ ግቢ። ስለዚህ ግቢ ወደ ውስጥ አትረብሽ። ተባባሪ ነው የምናወራ ነገር አለ። ስለ ዳንኤል በጣም ስለምታወቅ ነው። በጣም የቅርብ ጓደኛ ነኝ እና የምር አሁን ስለዚህ አብራችሁ ባለፈው ዝም ብሎ የሚያቀኝ ሰው ነው ያልከው ጓደኛህ ነበር ማለት ነው? ጓደኛዬ ነበረ ነው። በፊት ቤት ነበር፣ እንቀያለን ነበር፣ እንታወቅ ነበር። አሁን ላይ ይሆናል። አስወጣ ሳሚ። ላንተ አምላክ አታዳም። አንቺ ዞር በይ፣ እዚህ ጋር አትጩይብን። እኔ ከጓደኛዬ ጋር ነው የመጣሁት። ሰው ያወራ። ዞር በይ ወደዛ ወሰድልኝ እንጂ ሰው ያወራ። ምን አይነት ሰው ነች እቺ? ሰውየው ያለበት ሁኔታ በጣም አንተ ተዋት በእናትህ። እቺ ምንድነው ሳት የፈለከው? ተናገርና በጊዜ ቶሎ በቃ አውራና ሲጀመር አይደለም ሲጀመር ጓደኛው ነኝ ብሎ ምን እንደጠብቅ ነው? የድሮ ጓደኛ አስለቀቀኝ ብሎ ነው የመጣው። የድሮ ጓደኛዬ ነው። የድሮ ጓደኛ ነው። አሁን እሱ የኔ ጓደኛ እንደሆነ አታውቅም እንዴ ሳሚ? ምን ሆነ? አትመን ናቲ አትመን መኔስ ጓደኛዬ ነው። ብዙ ነገር እያገዘኛል። አንቺ ስነ ስርዓት እያልኩት
ስነ ስርዓት እንዴት ተጣለ? አስወጣልኝ። ውጣ ሁላችሁ ውጣ። አልፈልግም። አላንሳ በቤቴ እኔ ማዘው አልኩሽ እኮ ብለብላ ከጠላት ጋር ልስማማ አይደለም። የሚነግረን ሚስጥር ሊኖር ይችላል። ዝም ብለሽ አዳምጪ። ካልተናገረ ሚስጥር ሲባል ምን አንገበገበሽ? ካልተናገረ አንቺ ብለሽ ሳይሆን ራሴ የቀጠቀጥኩ አስወጣዋለሁ። አይወጣም ነው አብሬ ነው ማስራቸው ሁለቱንም እዛ ሲወላቸው አንተ ቁጭ በል። አንቺ ምን አገባሽ? ቆይ ወራንተ ዛሬ ጠፍጥፌ ነው የምለቅሽ። አስገቢ አሰማም እንደ ግቢ ወደ እሷ መሀል እየገባች ነው እንጂ አለቅሽም ነበር። እግዚአብሔር አሁን በምናወራበት ሰዓት እሱ ምን እንደሚያደርግ አታውቁም። ስለዚህ ዝም በይ። ብናወራ ነው የሚሻለው። አንተ ተረጋጋ። አሁን በምናወራበት ሰዓት ላይ እሱ ያለው ላገናኛችሁ ውጣ ላገናኛችሁ አንቺ የምታውቂው ነገር አለ። የምነግርህ ነገር ነው። ሳሚ ይኸውልህ፣ ሳሚ ሰማኝ፣ እኔን ሰማኛል። ጓደኛው ነበርኩኝ። አሃ አዳምጪ፣ ቆይ የፊት ጓደኛው ነበርኩኝ። ብዙም ማጫወታችሁምና ምነግራችሁ መረጃ አለኝ ስላለ መረጃ አይናቅ፣ እንስማውና ሊረዳን ይችላል። ካልሆነ እኮ አፉ ላይ ሲያወራ እኮ ታውቂዋለሽ፣ የውሸት ወሬ አይደለም። አንቺ አይደለሽም የዛን ጊዜ ራሴ እየጠፈጠፍኩ። አንቺ ምን አንገበገበሽ እንደዚህ? ተው ናቲ፣ አንተም ናቲም ዝም በል። ሰምተሽኛል? አላንስ አንዳንዴ ትእዛዜ ልትሰሚ ይገባል። እሺ አስቀምጪ ልጅና አስገብተሽ ነይ የሚያወራውን እንስማው። እሺ ሲጀመር ቆልፍባት። እኔ እቺ ልጅ ማየት እራሱ አልፈልግም። እሺ ማዳመጫሽን ካልከፈትሽ ውስጥ ሁኚሽ ቁጭ በላ። ስሙ ማን ነው? ማን ነው ስሙ? ባለፈው እኮ ነው አልያዝኩትም። አሸናፊ ቁጭ በል እና ወደ ጉዳይ ግባ። ሰዓት አትግደል። ምንድነው የምታውቀው ሚስጥር? ስለማን ነው ሲጀምር? ይኸውልህ ሳሚ፣ አሁን ስለ ዳንኤል ነው ሊያወራ። ስለ ዳንኤል ነው ሊያወራ የፈለገው? ስለ ዳንኤል ነው። ስለ ሌላ ስለምንም ልናወራ ንገረኝ። ሳሚ ከዚህ በፊት ባለንበት ሁኔታ እኔ አንተ ምንድን ነው ያገናኘን ብለህ ነገር በሱ ጊዜ አይደል የተገናኘን ነው። እሱ ጉዳይ ነው። አዎ እና ባለፈውም አናደኛል። መተህ ምንድን ነው ያልከው? ተለያዩ ካልሆነ ሌላ ነገር ነው የሚፈጠረው ብለህ ዝተህ ነው የተናገርከው። አሁንም ያልደግምልኝ ከሆነ የመጣኸው ወይም እሱን ለማስለቀቅ ከሆነ ሀሳብ ይዘህ የመጣኸው እመነኝ፣ አንተም እሱ እኔና እሱም አሁን ላይ ያለንበት ሁኔታ በጣም መጥፎ ነው። ብታይ ናቲ ጠይቄዋለሁ እኮ ስላመንክበት ነው አይደል? እኔ አምንበታለሁ። አሁን የእሱን ኃላፊነት እኔ እወስዳለሁ ባጭሩ። በቃ ግን መጀመሪያ ይቺ ልጅ ከቻልክ ምንም አስገባኝ፣ ከቻልክ ግን ካልቻልክ ችግር የለም። መስማት ካልፈለግሽ ጸጥ በይ ብዬሻለሁ። ከፈለግሽ ደግሞ ዝም ብለሽ አዳምጪ። ይሄ ትልቅ ቁም ነገር ነው። አንቺ አያገባሽም፣ ዝም በይ። አሰሚኝ እንዴ ናቲ፣ ከእሷ ጋር አትጨቃጨቁ። አንተ ተናገር እንስማ። እንትና ሲጀመር ዳንኤል ከውጭ ሀገር ነው። እሱን እኮ አወቀ። ከውጭ ሀገር የመጣው ደግሞ ታሪኩን ነገረኝ። ከውጭ ሀገር ነው የመጣው። የመጣውም ደግሞ እንደዚህ በባዶ አይደለም። እሷን ፈልጎ እሷን ይዤ ካልሄድኩኝ እሷን ይዞ ወደ ያረ እናት ምን በስትክክል እናወራ እንጂ እኔ ሰውዬው በጣም ተቀይሯል። ሴጣን ሆኗል። አሁን አውሬ ሆኗል። ልጅ ተቀይሯል። የድሮ ዳንኤል እኔ እንደማውቀው ዳንኤል አይደለም አሁን ላይ ያለው። በፊት ምን አይነት ሰው ነበር? በፊት እኔ እና እሱ አብረን ስንኖር ሰላማዊ ኑሮ ያለው ሰው ነበረ። ስንተዋወቅ እኔ እና እሱ ስንተዋወቅ በቃ ጥሩ ሰው ነበር። አሁን ላይ ግን ያለበት ሁኔታ በጣም ሴጣናዊ የሆነ እላይ ወጣ። በቃ በጣም አውሬ። እንዴት ልንገርህ? ቆይ ጨርስልኝ። ቅድም የጀመርከው እንዴት ላውራ? አንተ ልጅ ያፈተትከው ችግር የለውም። እስቲ ላውራ አይደል የመጣሁት? እሷን ይዞ ሊሄድ ነው አልክ? እሷን ይዞ ለመሄድ ፈልጎ ነው። በአጠቃላይ የመጣ እሷን ይዤ ካልሄድኩኝ ሞቼ እገኛለሁ እንጂ እሷ ይዤ ካልተመለስኩ ከልማለም ወደ ሀገር ላለመስል መልዕክት ለማስተላለፍ ነው መጣ እና እቅዱን አወቀ እና ልንገርህ አፍቅሮ ብቻ ማስተፋቅር አስርቶ ብቻ አብሮ መሆን ሳይሆን እሱ እንዳለው ወደ ውጪ አገር ይዟትም ለመሄድም አስቦ ነበር። እሱ ብቻ አይደለም። አንቺ እኮ ያልነገርሽን ሚስጥር እኮ ነው። አብረሽው እየሰራሽ እንኳን በፊት ያልነገርሽን ሚስጥር ነው እየነገረን ያለ ነው።
ስለዚህ ሳትረብሽኝ ጸጥ ብለሽ አዳምጪ። እኮ እሱ ተባባሪ ነች አለቀ። ዝም በል አንተ እንዳልገረድስ በጥፊ አንቺ ዞር በይ ከሰይ አሁን እነሱ ተቀያይረዋል። በምን ምክንያት? በራሴ እሱ የራሴ ፕራይቬት እንትን የራሳችን በግል የተጣላንበት እንትን አለ እና አሁን ላይ እሱ ደግሞ ጭራሽ አንተን ለአንተ ራሱ በጣም ትልቅ አደጋ ውስጥ ነው ያለው ማለት ለዛ ነው ሲጀመር ዋና ነጥቤ አንተ ጋር የመጣሁበት ምክንያት ለዛ ነው። አንተ አሁን ትልቅ አደጋ ውስጥ ነው ያለው። ምን አይነት አደጋ ውስጥ ነው ያለው? የሆነ በቃ እሱ አንተን እንትን ሊያደርግ ይፈልጋል። ምን ሊያደርገኝ ነው የሚፈልገው? ሰዎቹን አዘጋጅቶ እኔ በሚስጥር ስለሰማሁት ነው ሀሳቡ ስላልተስማማሁበት ነው እኔ ዛሬ አንተ ጋር መጥቼ የምነግርህ። ጨርስልኝ። እሺ ጨርሰው እስኪ እንደባለፈው እስኪ እንትን አሳለኝ። ቢያንስ እኮ ማለት ሰዎች አዘጋጅቶ ምን ብዙዎች አዘጋጅቶ አንተን በቃ እንዲህ ልበል በእናትህ እኔ በጣም የሚሰቀጥጥ ነገር ነው እኮ ንገረኝ። የምትፈልገኝ ከሆነ ንገረኝ። አልስማማም ሲጀመር ጣጣለበት በከከዝም ለዛ ነው በቃ ስላልተስማማን በዛ ኪስ ስላልተስማማን እኔ እንዲህ ብዬ ነው የመጣሁት። ቀድመህ ራስህን እንድትዘጋጅ ነው። ምንድነው እሱ ያሰበው? ሌላ እንዴ ቀላል እኮ ነው። ይሄ ምረት ይከብዳል እንዴ? ምን ሊያረገኝ ነው ያሰበው? ሊገለኝ አሳፍኖ አንተን አሳፍኖ ሊያሰቃይ እምቢ ካልክ በግዴታ ሚስቱን ወስዶ እንዴት አንተን ወይ ሊያስገድል አረ ምን ጉድ ነው የምትሰማ እንዴ? በነገራችን ላይ እሱም ሌላ ሚስጥሮች አሁን አውቃለሁ እኔ በረዳ አለ በዛ የመጣሁበት ንገረኝ። ምንም ሳይቀር ንገረኝ። እሺ እሱ ብዙ የሚጠቅም ነገር አይደለም። አሁን እሱ ሌላ ሀገር ቤተሰቦች ምናምን አሉት። ቤተሰቦች ምናምን ይኖሩታል። እንዴት ቤተሰቦች ስትል ቤተሰብማ የሌለው ሰው አለ? እናትና አባት ይኖራል እንዴ? እናትና አባትማ ሰው መቼስ ከእንትን አይፈጠርም እኮ። ምን አይነት ቤተሰብ ነው? በቅሎ አይደለም። ምን አይነት ቤተሰብ ነው? ሊገለኝ ይፈልጋል። እሺ እየሰማ ነው አናት። ሊገለኝ ይፈልጋል ወይ? ትክክለኛ መረጃ ቀድሜ እኔ በእጄ ባላስገባው ኖሮ ባልይዘው ኖሮ ሊገለኝ ይፈልጋል። ሬዲ ሰዎች አሉ ሊያስገድል ይፈልጋል። በቃ በአጠቃላይ ራስን ጠብቅ፣ ተጠንቀቅ። እኔ ለራስህ ብዬ ነው። እኔ አሁን ከሱ ጋር ተጣልተናል። ከሱ ጋር እናወራ። ከሱ ጋር እኔ አንድ አድርገን እንዳታስብ ነገር ነው። አንቺ ሊገባሽ አይችልም። አንቺ ስለ አንቺ አይደለም ስለሱ ነው እኛ እያወራን ያለው። ቁም ነገር ነው ያለው። እሱ ብቻ ገደልቶ እኔስ ቤተሰቦቼ ቀጥል። ሌላስ መረጃ ቆይ ስለሱ ቤተሰቦችም የማውቀው ነገር አለ። በጣም ብዙ የማውቀው ሚስጥሮች አሉ። ግን ያው በተረጋጋ መንፈስ እናንተ ቤተሰብ ኖ ንገረኝ። ያው እኔ ከሱ ወገን እንዳልሆነ ቤተሰብ ስትል ምን አይነት እናትና አባት ወይስ ምን አይነት ቤተሰብ ስትል? እናትና አባትም አለው። ሌላስ ምንድነው እሱ? ንገረኝ። እሱ እየነገርኩህ አይደል እንዴ? እኮ ንገረኝ። ቤተሰብ ስትል አስረዳኝ፣ አብራራልኝ። ልጆች ሊኖሩት ይችላሉ። አሁን እኮ ሊኖሩት ይችላሉ ሳይሆን የምታውቀውን ነገር በትክክል ንገረኝ። አይደለም ቆይ መረጃ ጀምረህልኛል አይደለም? ጓደኛው ነው፣ እያንዳንዱን ነገር ታውቃለህ። አሁን ጓደኛው እኮ አይደለም ነበሩ። አሁን በጣም እሺ ነው በፊትም ሆነ አሁን የሚያውቀው ነገር ግን አለ። ቆይ የሚያውቀው ነገር አለ። አሁን ንገረኝ። እሱ የሚጠቅም ከሆነ ነገር አለ። ይጠቅመኛል። ምን ያደርግልሃል? በደንብ ነው የሚጠቅመኝ። ምን አይነት ጥቅም ነው የሚጠቅመው? እሱ የጠላቴን ነገር በደንብ ማወቅ በደንብ ይጠቅመኛል እኮ። የሚጠቅመው ነገር እኮ የነገርኩት እኮ ነው። አምልጥ ብየዋለሁ። በቃ ከሱ በሚገባው ቋንቋ አስረዳ። ቤተሰብ ያለው ምንድን ነው? አማርኛ አንድ እያወራሁ ቤተሰብ አለ አይደለ? ለአንተ የሚጠቅምህን ነገር ነው እየነገረህ ያለው። እስካሁን የነገረ የሚጠቅምህን ነገር ነው አይደል? ጠቅሞኛል። አሁንም ንገረኝ እኮ የቻለውን ይነግራል። መጨረሻ ላይ እንመጣበታለን። መጨረሻ ላይ የሚባል ነገር የለም። አሁን እንድትነግረኝ ነው ፈልግ። እየነገርኩህ ነው አይደለም? ምን ነው እንደዚህ ተጋግረህ ነገርኩህ የምትለው አትናገርም? በቃ እሱ ኦልሬዲ ዞሮ በሷ ፍቅር አብዷልና የሚያደርገውን ነገር አያውቅም። እነዛ ጭራሽ በቃ ሊተዋቸው ላይ ይፈልጋል። ትተዋቸው ማለት ምኖቹ ናቸው እንዴ? ቤተሰቦቹ ናቸው። ቤተሰቦቹ ሚስት ልጆች አሉት። ምን እያለ ነው ያለው? ቤተሰብ አለው። እሱ ግን ያንተን ምን ትዳር አለው እያልከኝ ነው እንዴ? ነችና እሱ መረጃ እየነገረህ እኮ ነው። እየነገርኩት አይደለም? ግን አድርጎ ለምን አይነግረኝም ታዲያ? ሌላም ነገር እንዲነግርህ በጸባይ ነው መጠየቅ ያለብህ። የሚያውቀውን ነገር እንዲነግርህ ለሌላ ጊዜ
እንዴት ነው የማያንቀኝ? እዚህ እናንተ ማለት አንቺ ጆሽብኝ አንተ እዚህ ጋር እያስፈራራህ። እሺ ነው እያስፈራራህ አይደለም። መሰራንተ ላይ ጀግና ነው ያስፈራራህ። አንቺ ለምን ስርዓት አይኖርሽ? ንገረኝ። ስርዓት ያለኝ ሴት ነሽ። ቆይ ናቲ ቁጭ በል ጭንቅላታ ምንድን ነው ያለው ቤተሰብ ኤግዛክትሊ ረዳኝ። ዝርዝሩን አስረዳኝ። በቃ ምንድን ነው ስንት ልጅ ነው ያለው? ሚስት ምናምን አለው? እሱን እንድትነግረኝ ነው ፈልገው። ሌላ ነገር እኮ አዎ ቤተሰቦች አሉ ኦሬዲ። እሱ ቤተሰብ አለው ሚስትና አንድ ልጅ አለው። ምን እሱ ላሳይህ እችላለሁ ከፈለክ። የምርህን ነው እንዴ? ናና ቆይ ጓደኛዬ አይደለ እንዴ? አንተ ስንት ዓመቱን ማውቀው ጓደኛዬ እኮ ስለማውቅ አይደለ እንዴ እንደዛ ያለው? ሚስትና ልጅ አለው እያልከኝ ነው? አሁን አብረው ናቸው እንዴ? አናግረኝ እንጂ አብረው ናቸው አይደለ እንዴ? በእናትህ አትገፍትረኝ። እንደዚህ አታርግ እኮ ነገር አንተ ተረጋጋ። አንተ ልጅ ያንዴ የመጣው እኮ ነገረኛ ግልጽ አድርገህ ኢንፎርሜሽን ጀምረህ አጨር እንትን አትቶ አንድ ልጅና ሚስት አለው ብለኛ። የት ነው ያሉት? የት ነው የሚኖሩት? የእሱ ግዴታ እኮ አይደለም። አትጩህ። የት ነው የሚኖሩት? ንገረኝ። ከዛ ምን ልታረጉ? ልትረዳኝ ነው? ምን ልታረጉ ነው? ከዛ አንተ ምን ምንም አላረገውም። ንገረኝ ብቻ አንተ የት ነው ያሉት? የሚጠቅም እኮ እሱ እኮ አሁን ከኛ ጎን ነው ያለው። ለምንድን ነው በስነ ስርዓት እኔ እንደምነግርህ አድርገህ ለምንድን ነው የማሰማው? አንቺን ራሱ አይነት ኑሮ ነው እየኖሩ ያሉት። የት ነው ያሉት እያልኩ እኮ ነው። አሁንስ አብሯቸው እኮ ስለ ዳንኤል ማውራ እኮ ጠላቴ ነው አይደለ? ለኔ ስለ ጠላት ጠላት እንደሆነ ሁላ ለኔም ሁላ ጠላቴ ነው። አሁን ላይ ጠላት እንደ ጥላ ነው ያሰብከው። ነገር አንቺ ዞር በይ እስኪ አስገባልን። እቺ ገብቷል። ቤተሰቦቹን ማወቄ ለኛ በጣም ይጠቅመናል። ልጅና ሚስት አለው መባሉ በጣም ይጠቅመናል። መጀመሪያ ምን ጠርጥሬ ነበር። ከዛ ወዲህ ኑሮ አለው የለውም እያሉ ግራ እየተጋባሁኝ ነበር። ለኛ ወሳኝ ነው ማለት ነው። በሚስቱ በኩል ሄደን እዚህ ያለውን ነገር ማስፈታት እንችላለን እንጂ ላቱን። ስለዚህ ሙሉ መረጃ ንገረኝ ነው። እሱን እኮ ልታስጨንቀው አይገባም እኮ። አሁን ይኸውልህ እሺ ይጣል አይደለም ይጣል ልንገር ግን አንተ ምንም ነገር እንደማታደርግ ምንም አታደርግም። አይ እንደ ሰው እኮ አይደለም። አሁን ላይ እኔ ዳንኤልን ሳውቀው እንዳንተ አልነበረም። በፊት እንደዚህ ፖዚቲቭሊ ይዘነው ሄደን እናትየዋ ማለትም ያልከው ማለት ነው ሚስቱን እሷ ጋር ሄደን አውርተናል። ፖዚቲቭ በሆነ መንገድ ምን እናደርጋለን? ከዚህ ኑሯችን ውስጥ ከሚበጠብጠን እንዲወጣ ማድረግ ነው እኮ። ለሌላ ለክፉ ነገር እነሱ ምስኪኖች ናቸው። እነሱ ምስኪኖች ናቸው። ምንም ነገር እንዳታረጋቸው። እንዴት? በቃ እነሱ አንድ ቤተሰብ ናቸው። ከከሱ ሰይጣናዊ ነገር ላይ የሚገናኙ ሰዎች አይደሉም። እነሱ ምን እንድታረጋቸው አይፈልጉም። ገብቶሃል? ምንም ያወራቁኝ አሳጣለኝ። ወጣ በቃ ይወጣ። ራስሽ ምን አገባሽ አንቺ? እሺ ነው አይወጣም። አሁን ዛሬ አይወጣም። ራስ አንቺ ዛሬ ሰፈሩን ነገር አድርጋ ግን ቀስ ብለን እንደርስባቸዋለን። አንድ ቀን ወስዳቸዋለሁ በአካል አይሻልም? በአካል ወስዳቸው አይሻልም? በደንብ ነው የምትወስደው። ውሰደን እኮ እኔ ልጁንና የዳንኤል ልጅና እናትየውን በትክክል ማየት እፈልጋለሁ። አንተ ይኸውልህ እሱ ተናዶ ነው የሚጮህብህ። ረጋ ብለህ ንገረው። ድንገት እኮ ነው በድንገት ስሜታዊ የሚያደርገኝ ታውቃለህ። ሳሚ ተው፣ ስሜታዊ አትሁን። ካሜራ ዝጋ። ሰፈር ሊያስቀይራቸው ስለሚችል ለእኔ ለብቻዬ ነው። እንደዛ ነው ያለበት።